እንደሚታወቀው ከተማችን አዲስ አበባ ሁሉ ጊዜ የነዋሪዎቿን ጥያቄ ለመመለስ በተጠቃሚነታቸው እጅግ በላቀ ሁኔታ በፍጥነት ምላሽ እንዲያገኙና ተጠቃሚነት እንዲረጋገጥ ለማድረግ ተግታ እየሰራች ያለች ከተማ ናት። ትላንትና እንደሰማችሁት በአንድ ጀንበር ብቻ ከ30 ሺህ በላይ ወጣቶችና ሴቶችን አደራጅተን ወደ ስራ አሰማርተናል። ሌሎችም ስራዎች በዛው ልክ በመፍጠር በልዩ ሁኔታ እያቀድን ውጤታማ እያደረግን የነዋሪዎቻችንን ተጠቃሚነት እያረጋገጥን ያለነው። ዛሬም ከዚህ በፊት እንደምናደርገው የቤት ፕሮጀክቶቻችንን ለማሳካት ይህንን ፕሮግራም እያካሄድን ያለነው። በ2018 ከ100 ሺህ በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። ከነኛ ከጀመርናቸው ውስጥ ዛሬ ይፋ ያደረግነው ይሄ 26 ሺህ ቤት የሚገነባበት ሳይት ነው። ከተማችን በተለመደው የግንባታ አሰራር ትገነባለች። በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ ፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች። ዛሬ እዚህ ያስጀመርንበት ቴክኖሎጂ ዓለም ላይ ሲሰራበት የቆየ ለሀገራችን ግን አዲስ የመጀመሪያው ነው የሚሆነው ማለት ነው። ስለዚህ የመፍጠንና የመፍጠር መርሃችንን ለመተግበር ዓለም የተጠቀመበትን ቴክኖሎጂ ከሀገራችን ሁኔታ ጋር ተስማሚ በሆነ መንገድ ተጠቅመን የዜጎቻችንን ጥያቄዎች ለመመለስ በጣም እየተጋን ያለ ነው። እነኚህ 26 ሺህ ቤቶች ሲገነቡ በቀጥታ የሚጠቀሙት 26 ሺህ አባወራዎች ብቻ ሳይሆኑ በርካታ ዜጎች እንደሆኑ ይታወቃል። እሱም ብቻ አይደለም፣ በስራ ሂደት በርካታ ዜጎች የስራ እድል ያገኛሉ። ብዙ ጊዜ ቴክኖሎጂ ስንጠቀም የሰው ኃይልን የሚቀንስ ሰው የስራ እድል በስፋት እንዳይጠቀም ሊያደርግ እንደሚችልና እንደሚገድብ ይነሳል። ይሄኛው ቴክኖሎጂ ግን ከዛ እጅግ በጣም ለየት ባለ ሁኔታ የሰው ኃይልንም ይጠቀማል። በተመሳሳይ ሁኔታ ለፍጥነትና ለፈጠራ ስራችን እጅግ ትልቅ ግብአትን ይዞ መጥቷል። ይሄ ለአዲስ አበባ ብቻ ሳይሆን ለሀገራችንም ታላቅ ብስራት ነው። በግንባታ ሂደት ሁልጊዜ የጥሬ ዕቃ ችግርም ሌሎችም ከፍጥነት ጋራና ከጥራት ጋራ የሚነሱ እጸጾችን ለመቅረፍም ጭምር ትልቅ እድልና በርን የከፈተ ነው። እንግዲህ የሁላችንም ትብብር ለዚህ ፕሮጀክት እውን መሆን በጣም አስፈላጊ ነው። ዛሬ ከጀመርንበት ቀን ጀምሮ በሚቀጥለው 1 ዓመት ጊዜ ውስጥ ማለት ነው እስከ ዛሬ ዓመት ድረስ ሊሳካ የሚገባው ፕሮጀክት እንደሆነ ተስማምተን ነው ከአቶ ያሬድ ጋራ ወይም ደግሞ ከሌጋሲ ሆም ቴክኖሎጂውን ይዘው ወደ ሀገራቸው ከመጡት የስራው ባለቤት ጋራ እየሰራን ያለ ነው ማለት ነው። በእርግጥ ይሄኛውን ሳይት የምንሰራው በመንግስት በጀት ነው። እሳቸው በኮንትራክተርነት፣ መንግስት ደግሞ በዋና አሰሪነት የሚሰራው ሳይት ነው። ሌሎች ሳይቶች ላይ ደግሞ በፓብሊክ ፕራይቬት ፓርትነርሺፕ በመንግስትና የግል አጋርነት ስራ ጀምረናል። ሌላ ሳይት ላይ በጥሩ ሁኔታ እየተሰራ ያለ ይሄኛውን ሳይት ሰፋ ያለ ስለሆነ ትልቅ ትኩረት ሰጥተን በዚህ መልክ ነው ያስጀመርነው። ወደዚህ ፕሮግራም ከመምጣታችን በፊት ሳይቱ ላይ ፋብሪካው ያለበት የንፋስ ስልክ ትምህርት ቤት ላይ ሄደን ተመልክተናል። እጅግ ፈጣን በሆነ ሁኔታ እንዴት ሊሰራ እንደሚችል ምርቶቹንም ጭምር በዛ ተመልክተናል። እዚህ ሳይት ላይም ለመነሻ ያክል እንድታዩት መጥቷልና የአካባቢው ማህበረሰብ ለእናንተ ትልቅ የስራ እድል ነው ይዞ የመጣው፣ ትልቅ ልማት ነው ይዞ የመጣው። ይሄ አካባቢ ለረጅም ጊዜ እንደዚህ ባዶ ሆኖ ኖሯል። ማንም በተለየ ሁኔታ አልተጠቀመበትም። ዛሬ ግን ስናለማው ከምንም እና ከማንም በላይ እናንተ ተጠቃሚ ትሆናላችሁ። በስራው ሂደት የስራ እድል ያገኛሉ ልጆቻችሁ። አካባቢው ይለማል። ሲለማ በርካታ ቢዝነሶች ነው ይዞ የሚመጣው። የመኖሪያ ቤት ብቻ አይደለም ይዞ የሚመጣው፣
በርካታ ቢዝነሶችን አካባቢው እንዲያገኝ አድርጎ የሚመጣ ስለሆነ ይሄ ስራ እንዲሳካ መደገፍ፣ መተባበር እጅግ በጣም አስፈላጊ ነው። ከማንም በላይ የኛ ነው ብሎ ማሰብ፣ በጋራ መስራት፣ መተባበር፣ ማሳካት የጋራ ትብብርን ይጠይቃል። የስኬቱ ተጠቃሚነትም ደግሞ የጋራ እንደሆነ ከወዲሁ ቃል እንገባላችኋለን። ስለዚህ በትብብር እናሳካውላለሁኝ። እንደሚሳካ ከጅምሩ የጀመርናቸው ስራዎች አሳይተውናል። በፕሮግራም ውስጥ የምትሳተፉ አካላት ደግሞ በተለመደው የከተማችን 24/7 የመስራት የስራ መርሃ ግብር እንድታሳኩት አደራ ማለት እወዳለሁ። ኢንጂነር ያሬድ ሀገር ወዳድ እንደዚህ አይነት ቴክኖሎጂዎችን ለሀገራቸው ቀንተው ይዘው መጥተው የመጀመሪያ ጊዜ ቢሮዬ ሲያነጋግሩኝ በዚህ ፍጥነት በዚህ ትጋት በፍጥነት ወደ ስራ ቢገቡ አልመሰለኝም ነበረ። በእውነት አንዳንዶች የተናገሩትን ቃላቸውን ጠብቀው ለመተግበር እጅግ በጣም ምሳሌ የሚሆን ባህሪ እንዳላቸውና ትጋት እንዳላቸው አይቻለሁ። አንዱ ኢንጂነር ያሬድ ነው፣ ሌጋሲዮም ነው። እጅግ በጣም እናመሰግናለን። በስራ ሂደት ተመላልሰን እዚህ እንገናኛለን። እየተሰራ እያለ የዛሬ ዓመት ደግሞ ለምርቃቱ እዚህ በጋራ የምንገናኝ ያድርገን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።